ቀዳዳ መድፈኛ ግሎ እዚህም እዛም ህይወትን ሊያተረኳኩስብህ ይችላል። ይህ ሀቅ ነው። የጎደለውን ስትሞላ ከሌላኛው ህይወት እየጨለፍክ ከሆነ ጉድለቱ አልተዋጅም፣ ሙላቱም ጊዜያዊ ነው። በራስህ እውነት፣ በራስህ ሀቅ ከሌላኛው ሳታጎድል አዲሱን ቀዳዳህን ሙላ። አዲሱን ችግርህን ቅረፍ። አዲሱን ጉድፍህን አጽዳ። ለመብላት ተወዳደር፣ አሸንፍ። ያንን ሮቤል ተብዬ እኮ እስካሁን ደስ አላገኘሁት። ነገሩ እያለፈ ሲመጣ መረሳቱ ይቀራል? በጭራሽ አረሳለት፣ በጭራሽ። ስለዚህ ሳይነፍስበት ይህ የማይረባ ልጅ ማ ሮቤል? ኒቆዲሞስ ነው እንጂ ምንም ብልጠት የሚባል ነገር ራሱ ያለው አይመስለኝም። እንዴት? ምን አይነዋውም ሳይሆን እሰይ፣ ያኔ ስለ ሰሎሜ አይነዋ ሲወራ ስትኮንኝን የነበርሽ ልጅ ነሽ አሁን ስለ አይነዋ የምታወሪ? አይተሻል ግን ከሮቤል ጋር በምን ፍጥነት እጅና ጓንት እንደሆኑ? እኔ ራሴ እኮ የነገርሽለት ሳስበው ነበር። እኔ እንደዚሁ ዝም ብለውማ በቀላሉ ሊታወቁ ይችላሉ ብዬ አላስብም። የጠላቴ ጠላት ወዳጄ ነው አላልሽም ነበር ከዚህ በፊት? ይሄ እንኳን እንደዛ አይመስለኝም የኔ ቆንጆ። እና ልጅዬ ምንድን ነው? ከጀርባውማ የሆነ ነገር አለ። ስማ፣ ይሄን ነገር ማንም መስማት የለበትም። ከዚህ በፊት እኮ ሚስጥር አጋርተኝ የማታውቅ ነው ያደረኩት። ቢሆንም ይሄ ነገር በደንብ መጠበቅ አለበት። ገባኝ። መቼም እንዳንተ አይነት ያለ ጓደኛ ያጋራኝ ሚስጥር አሳልፌ የምሰጥ ይመስላል? አይመስለኝም። ስለዚህ አታስብ። ይልቅ የሚሆነውን ነገር እንዴት መሆን እንዳለበት ብታስብ ይሻላል። እሺ፣ ዛሬ ማምሻውን እቅድ አውጣለሁ። በጣም አሪፍ። እንደዛ ከሆነ ዛሬም ማምሻዬን፣ ነገም ደግሞ ውሌን እሱን ስከታተል አሳልፋለሁ። በቃ እንደዚህ ከተባበርን ጠላታችንን አፈር ማብላት ቀላል ነው። ልክ ነህ ሳሚ፣ እጅና ጓንት ነው። እና ቦቴ ስራ ምናምን እንዴት ነው? ስራ በጣም መልካም ነው። ሁሉም ነገር በቆንጆ ሁኔታ ይሄዳል። ገጠር የገዛው መሬት እንዴት አወቅሽ ስለ ገጠሩ መሬት? አይ እማዬ ነው የነገረች። ምን ብላ? ገጠር መሬት ገዝቷል ብለኝ። በምን ተነስታችሁ? አይ እንዲሁ ስለ ቤተሰብ እየተወራ ስላንተ ተነሳና ውጪ ከመሄድ በፊት ገጠር ሁነኛ መሬት ገዝታ እንደነበረ አጫውታኝ ነበር። አሁን ብሎኬት ማምረቻ ቦታው ነው። እንዴት ያለ ሁነኛ ስፍራ መሰለሽ? አዎ እማዬ ስትል ነበር። ግን እንዴት ሊሸጡ ይቻሉ? ቦታው ምርጥ ነው አይደል? ያው ገንዘብ ምን ማያደርገው አለ ብለሽ ነው። ዳጎስ ያለ ገንዘብ ሰጣቸው ያለ ማቅማማት ነበር ይሸጡት። ምን አይነት ነገር ሊኖረው ይችላል? ከዚህ ቀደም ይተዋወቃሉ ወይ ደግሞ ምን? እኔ እንጃ። ብቻ በአንድ ጀንበር አብረው ሆነው በአንድ ጀንበር ደግሞ ለጋራ ጥቅም ይሰራሉ ብዬ አላስብም። ወይ ደግሞ ትምህርት ቤት ይሆናል የሚተዋወቁት። ትምህርት ቤትም ሊሆን ይችላል። ግን ደግሞ አብረው አይቻቸው አላውቅም እኮ። ደግሞ ያኔ ከመታሰሩ በፊት ሳሚና ሮቤል እንደማይወዱ ታውቂያለሽ አይደል? አዎ። ኒቆ የሳሚ አቀንቃኝ እንጂ የሮቤል አሸርጋጅ አልነበር። አሁን ጋር አውጥተውት ቢሆንስ? ማለቴ ድሮም ሽርክና ቢኖራቸውስ? ያን ሁሉ ጊዜ ደብቀው መቆየት ይችላሉ ብዬ አላስብም። የሆነ ነገር እናይባቸው ነበር። ብቻ እኔ እንጃ ሪች፣ ነገርየው ተፈታ ሲባል ይበልጥ እየከረረ ነው የሚመጣው። በጣም እንጂ ሜሪዬ፣ ሳይቃጠል በቅጠል ነበር። አሁንማ ነደደ። እዛው ትምህርት ቤታችን ይሻልን ነበር። ቢያንስ ህግና ደንቡ ያግደን ነበር። አሁን ወደ ዓለም መተናል። ደም ወደ ለመደችው አለ። አዎ ሜሪዬ፣ እማዬ ምን ትላለሽ መሰለሽ? እፍ ለማጥፋት እፍ ለማንደድ። ሳምራዊት፣ ኒቆዲሞስና ሮቤል ራሳቸው ነገሩን አንድደው አንዳቸው ደግሞ እፍ ብለው ለማጥፋት ይሞክራሉ። አንዳቸው ደግሞ እፍ ያሉትን ለማንደድ ይጣጣራሉ። በዚህ መሀል ጓደኝነት በትዝታ በፍቅር የልጅነት እንቆቅልሽ ድስት ውስጥ ተጥዶ ሊያጠፉ እፍ ባሉ ሊያነዱም እፍ ባሉ ቁጥር ሳሚዬ በዚህ መሀል ይሰቃይብኛል። አይዞሽ ሪችዬ፣ ሴራቸው ላይ ውሃ ቸልሰሽ አመር ታረጊዋለሽ። ያርግልኝ። እንጣ ሲልቀይና ነው። ያልተደፈነ ቀዳዳ ያፈሳል፣ የፈሰሰ ደግሞ አይታፈስም። እያየኸው ህልምህን ግብህንና ዓላማህን ባልደፈንካቸው
ጉድለቶች ቀዳዳዎችን በኩል እያፈሰሱ እንዳይታፈዙ ሆኖ ይመክናሉ። ቀዳዳህን ደፍነህ ግብህን አንግበህ ለዓላማ ስትንፈራገጥ ደግሞ መቆሳሰልህ አንዱ ፈተና ሲሆን ፈተናውን አልፎ ደግሞ የቁስሎችህን ጠባሳ የአንበሳነትህና የጉብዝና ሽልማት ሜዳሊያዎችህ፣ ዋንጫዎችህ፣ ኒሻዎችህ ናቸው። አሁንም አሸንፍ። ጠባሳህን ተሸለም፣ ሜዳሊያህን አጥልቀው፣ ኒሻህን ትከሻህ ላይ አድርገህ ዋንጫህን ሳም። አሸንፍ፣ አሸንፍ፣ አሸንፍ። እና ክላስ እንዴት ነው? ጨረስኩ እኮ። 12 አጠናቀቅሽ? እና ፈተናውስ እንዴት ነው? ፈተነሽ ወይስ ፈተንሽ? ተፈታተን። አይሽ እኔ አጎትሽ አለሁልሽ። አንቀባርሬ ነው ኮሌጅ ማስተምርሽ። እሺ አጎቴ፣ አመሰግናለሁ። ችግር የለውም። ይልቅ ያ ጓደኛችሁ እንዴት ነው? የቱ? የተደበደበው። ተሽሎታል፣ ግን እንዴት አወቅ? ያው እዚህ ሰፈር አይደለው? ያው ለጊዜው ነው እንጂ ወሬ አይደበቅም። እና አሁንስ እንዴት ነው? ምን አዲስ ነገሮች እየሰራ ነው? ያው እዚህ ሰፈር ሆቴል እና የእንግዳ ማረፊያ ለመገንባት እያሰብኩ ነው። የት? እኛ ሰፈር? ያው እዚህ ሰፈር ቦታ አገኘ? አንድ ቤታቸው ሊሸጡልኝ የተስማሙ ሰዎች አሉ። የእነሱ ነገር ቶሎ ቶሎ ልጨርስና ወደ ግንባታው እመልሳለሁ። ማን ነው ሻጩ? ታውቂያቸዋለሽ ብለሽ ነው? ያው እዚህ ሰፈር አይደለም? አውቃቸው ይሆናል። ገብሩ ይባላል። ከእሳቸው ጋር ነው የተዋዋልነው። ታውቂያቸዋለሽ? አይ ገብሩ አላውቃቸው። የሽ ነበር እኮ። በቃ ትንሽ ስራ ስላለን እንንቀሳቀስ ይሻልም። ና ቤት ትንሽ ተጫውተህ ትሄዳለህ። አባም ሲጠይቅ ነበር። ኧረ አሁን መሄድ አለብኝ እባክህ ወደ ቤት። ምን ሰራለህ? ና እባክህ ቤት እንሂድ። አይ እባክህ ሳሚ ቤት ልሂድ። የሮቤልንም ነገር ማጣራት አለብኝ ደግሞ ሂጅ። ኦኬ ለካ እሱም አለ። አይ በቃ እሺ። እኔ የምልህ ያው በቃ ነገ ተወስኗል። አዎ ነገ ማታ። በቃ ደግሞ አሪፍ እቅድ አውጣ። እያወቀኝ በል በቃ እኔ ልሂድ እባክህ። በልሽ። ጉድና እንጀራት ከበስተኋላ ነው ሲባል ሰምተሽ ታውቂያለሽ ሜሪ? ዛሬ ደግሞ ተረት፣ ምሳሌ፣ ፈሊጥ ምናምን አበዛሽ። እሷ አንዳንድ ጊዜ ህይወትን ቁልጭ አድርገው እኮ ስለሚያሳዩልኝ። እሺ ደግሞ ምንድን ነው? እንደምታየው ብዙ ነገሮች እየተፈጠሩ ነው። እንዳልሽው እዛ ትምህርታችን ብሎን ይሻለን ነበር መሰለኝ። ዞሮ ዞሮ ሀይ ስኩል አይሆን እንጂ ኮሌጅ መግባታችን አይቀርም። ያው ነው እባክሽ። አለም ናት። ኮሌጅም ገብታ ነገሮች ማመሰቃቀሉ አይቀርም። ዛሬ ደግሞ እኔ ቆንጆ ፈላስፋነትም እየሞከርሽ ነው። ከሰሎሜ ጋር በድብቅ ትገናኙ ጀመር እንዴ? ፍልስፍና ለሷ ማን ሰጣት? እሺ የማን ጉድ ነው? የማንስ ጅራት ነው? የሳምሪ አስበሽዋል? እስካሁን እየተፈጠረ ያለው ነገር ላይ በሙሉ እኮ እጁ አለበት። ሁሉም ላይ አውሪች ከልጅነቷ ጀምሮ ያለባትን ልህና ቅናት አቅበዝብዟታል። ሁሉም ጊዜውን የቆጠረ ኋላ ኋላ ስርስሯ ማለቱ አይቀርም። ታሳዝናለች፣ ታናዳለች። የኖርሽባትን መሰለች አይደል? በለው ፖለቲካም ነካሽ። ተፖለቲካ የለ እንዴ? እሺ ሄሎ ያልኩን አዘጋጀ? ፈጠን ፈጠን ብትል ነው የሚሻሎሽ። አንተ ቃስ ባልኩ ቁጥር ደግሞ ማለት እኔ ሌለ ነው ፈጠን። ቢሳይ ምርጥ ልጅ። ሳምሪዬ እንዴት ነሽ? ቆንጆ አለሁልሽ። የኔ ቆንጆ እንዴት ነሽ? ቤት ነኝ። የት ሆናለሁ ብለሽ ነው? እንምጣ ወይስ ወጣ እንበል? ኧረ እዚህ ነው። ራሴን በጣም አሞኛል። እዚህ ነው እንጫወታለን። እሺ በቃ መጣ ነው አለች። አዎ
አቦ እባክሽ እሷ እንዳለችን ነው እንዴ የምንሆንላት? ታያት እባክሽ ለተወሰነ ጊዜ ከጎኗ እንደሆነ እንዲሰማት እናድርግ። ለዛ እኮ ነው ቀብጥብን። ሲሾም ያልበላ አድራሽ ምሳሌ ላይ ነሽ። ሲሻር ይቆጫል። አሁን እንደዚህ ትሁን፣ በኋላ ግን ስትጋለጥ እንዴት እንደምትሆን እናያታለን። በሽ አሁን እንሂድ የምትለውን እንስማ። ተረት ሰለችሻ? ቀላል እኮ አኒቆ ደህና አረፈርክ? አለሁ። ና እስኪ ቤት እናውራ። ምንድነው ነገሩ ሳምቤ? እኔ እንጃ ልጅ ራሴን ሲያመኝ ነው የነካው እኮ። ለምን? እኔ ምን አውቄ። እየጨነቀሽ ነው? ለምን እንደው የምትጨነቂው? አሁን እኮ ህይወቴ ላይ ምንም የሚያስጨንቅ ነገር የለም። ሁሉም ነገር እያስጨነቀኝ ነው። እንዴ ሳምሪ፣ ከነገሮች በላይ እኮ ጭንቀቱ ነው የሚጎዳሽ። አይ ዘላለም ብጨነቅና ነገሮች ብን ብለው በጠፉልኝ። አሁን ወደ ማብቂያው ነን፣ አታስቢ። ማብቂያ? ማብቂያ አይደሽ? ማብቂያ? አዎ ሳምሪ፣ አሁን ደግሞ ሳሚ ተሽሎት ምናምን አይደል እንዴ? እሱ አይደል እንዴ ጣጣው? ተሽሎት ከዛች መናጤ ጋር ሆኖ አሚሮን ሊያሳብድ የደረሰው? ቢሆንም ነገሩ እንደሆነ ረግቷል። ሳሚም እስካሁን ምንም አላለም። ስለዚህ አትጨነቂ። ሰውዬው አኒቆ እንዴት ነህ? አለሁ። ምን ነው ተነሳብህ እንዴ? ትንሽ አሞኛል እባክህ። ትናንት ስንለያይ ደህና ነበርክ እንዴ? ስማ ነበርክ፣ ግን እንቅስቃሴ ያበዛውበት መሰለኝ። እግር አወጣዋል ብዬሽ ነበርኩ። ያንተ አይን ነው አየህ። በልበል አታነካከኝ። ሮቤል ትናንት መጥቶ ነበር። ምን? የት? እዚህ ቤት? አዎ እዚህ ቤት። ምን አባቱ ፈልጎ ነው ደግሞ? ሊያስፈራራኝ። ይህ ቆሻሻ ምን ልሆን ነው የሚለው? ቆይ ምንም አላረግሽም አይደል? ምንም አላደረገኝም። ምን ብሎ ነው የሚያስፈራራሽ? ስለ ድብደባው። እንዴ ያሟል እንዴ? ከአንቺ በላይ ሳሚ ራሱ ጉዳዩን በደንብ ያውቃል እንዴ? እሱ ጋር አይሄድም? እኔም ግራ ገብቶኛል አለች። እንደዚህማ ዝም ብለን መንተው ነገር አይደለም። ምን እናደርጋለን እንዴ? ቤት ለቤት እየዞረ ያስፈራራል እንዴ? እስኪ ወንድ ነው እኔ ጋር ይምጣና አንገቱን ቆልምሜ ነው የምጥልለት። ወደ ህግ ብንዞር ባይ ነኝ። እኔም ተያይዤ መቀመቅ ነው መውርድልሽ። እና ተዳፍኖ ይቀር። እዚሁ እኛ እንደሚሆን እናደርጋለን እንጂ ፖሊስ ጋር መሄዱ ምንም አይጠቅመንም። ሳሚን ደብድቧል። በትራስ አፍኖ ሊገለው ነበር። እኔም ቢላ አንገቴ ላይ አድርጎ አስፈራርቶኛል። አንቺንም በጠራራ ፀሐይ ሊገልሽ ነበረ። ከዛ ደግሞ ትላንት ቤትሽ መጥቶ አስፈራርቶሻል። ታዲያ ይህን ሁሉ አድርጎ ዝም ልንለው ነው? የኔስ ነገር ሜሪዬ? እንጃ ብቻ። እና ካመመ ታዲያ ለምን ሌላ ቀን አናደርገውም? የማይሆነውን ድካም ነው። ትንሽ ረፍት ካረኩ በኋላ ይሻለኛል። አልመሰለኝም ሳሚ፣ ፊት ልክ አይደለም። ደህና ነኝ ኒቆ። ታውቃለህ ያንተ ነገር እንደሚያሳስበኝ። አውቃለሁ እንደሚያስጨንቅ፣ ግን ችግር የለውም። ማድረግ ያለብን እናደርጋለን። እና እቅዱ ምንድን ነው? መድኃኒት ነገር ካለው ሰጭበት ሳምሪ። አዎ ሳምሪ፣ እንደዚህማ ዝም ብለሽ አትሰቃይ። ጠዋት እኮ ስጃለሁ አልተውሻለኝ እንጂ ውስብስብ ያለ ነገር ውስጥ ተቸንከረን ግራ ተጋባ ነው በጣም እንጂ ልጅ አብሶ ማኔ። አቤት እዚሁ ሳምሪ፣ ያልደፈረሰ አይጠራም። አይ የኔ ድፍርስ አይጠራም። ላጠራው በሞከርኩ ቁጥር እየናጥኩት እያደፈረስኩት ነው። ኧረ አይባልም ሳምሪዬ፣ መሞከርን የመሰለ ነገር የለም። ያረግሻቸውን ነገሮች ሁሉ ለፍቅር ሲባል የተከፈለ መስዋዕትነት ነው። እሱ የምትረዱት አንቺና ሪች ብቻ ናቸው። ሌላው እንደ ጨካኝ አውሬ አድርጎ ነው የሚያይ። እኔ ግን እንደዚህ አይደለሁም። በቃ ሳሚን እወደዋለሁ። እሱ ላለማጣት ስል የፈነቀልኳቸው ድንጋዮች ራሴን እየመታው ነው። በቃ እወደዋለሁ። አይደል ሜሪ? አዎ አይደል ሪች? አይኔ ቆንጆ። ፍቅር እውር ያደርጋል ሲባል እውነት አይመስልም አይደል? ግን እውነት ነው። ለሳሚ ፍቅር ስል ታውሬያለሁ። እሱ የኔ ከማድረግ ውጭ ምንም አይታየኝም። ዙሪያ የሰፈሩ ካሉ ወደ እሱ ስሮ ልረግጣቸው እችላለሁ። ያ የሆነው ደግሞ በእሱ ፍቅር በመታወሬ ነው። ቆይ እሱ ለምን አይረዳልኝም? አይዞሽ በቃ የኔ ቆንጆ አታልቅሽ። አዎ ተነሽ ሳምሪዬ፣ ደግሞ ይበልጥ ያምሻል። በቃ የኔ ቆንጆ፣ እነሱ ራሱ ይለቀስላቸው። አንቺ ምን በወጣሽ ነው የምታለቅሽው? በቃ እሺ። በቅድሚያ ግን አጣሪ ያልኩን አጣራ? አዎ አጣርቻለሁ።
ሁሉንም? አዎ ሁሉንም፣ ቤቱንም፣ በብዛት ወደ ቤት የሚገባበትን ሰዓት፣ ሁሉንም ነገር። የት ነው ቤቱ? ከኛ ብዙም የሚርቅ አይደለም። ሰዓቱስ? በአብዛኛው ወደ 3 ሰዓት አካባቢ ነው፣ እስከ ተኩል ባለው። አሪፍ። አንተ ግን በግማሽ ቀን ይሄን ሁሉ እንዴት አወቅ? እንትን ነዋ፣ አንተ ትናንት አጣራ ብትለኝም የልጁ ነገር ስላላማረኝ ቀድሜ ነበር ሳጣራኝ ነበር። ጥሩ አረክ። ብትነግረኝ ግን አሪፍ ነበር። ምን አንተ ጦርና ጋሼ ይዤ ልዋጋ እያልክ ስታሸፋል ነበር? ብነግርህ ምንም አያደርግልህ። እንደውም ትንሽ ሳምሪ ተጣጠቢና እንውጣ። አዎ ሳምሪ፣ እንደዛ ይሻላል። አልበዛ ድብርቱም አይለቅሽም። ይቅርብኝ። እኔ ማን ፈቃድሽን ጠየቀሽ? ትንሽ እባክሽ ይቅርብኝ። ትንሽ ሳምሪ፣ በእናትሽ ታጠቢና እንውጣ። አየሬን ካሽ ይቅርብኝ። ትንሽ 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 ትንሽ። እሺ በቃ እስከ 3 ሰዓት ነው የሚገባው? እስከ ተኩል። ጥሩ። ስለዚህ እዛው ሰፈር እንሆንና እስኪመጣ ጨለማ ውስጥ ተደብቀን እንጠብቀዋለን። ከዛስ? እቅዱ አጭርና ግልጽ ነው። ወደ ጨለማው ሲገባ ከኋላ ጠብቄ ወገዋለሁ። አሪፍ። ስለዚህ አመሻሹን እዛ አብረን እንሄዳለን። ደስ ይለኛል። አካባቢውን በደንብ አጥንቼዋለሁ። ወደ ሰፈር ሲደርስ የሚታጠፍበት የሆነች ጨለማለች። እዛ ጋር ሲደርስ ጠብቀህ ትወገዋለህ። ቀደም ብለን ሄደን እናየዋለን። ይቻላል። ሳምሶን ማን እንደሆነ አሳየዋለሁ። በቃ እንሂድ። የተፈጠረው ነገር ግን ገብቷቸው ተመልከች። አንቺ በሕይወት አለሽ እንዴ? ሞተች አሉሽ? የት ይቀርልሻል? ጠላቶችን ሳልገላ አልሞትም። አይዞሽ። እናይሻለን። ስጎሪዶ ነው የከረምሽው። ሳሚ የማን እንደሆነ የረሳሽ መሰለኝ። የታል? አጠገብሻለ? ዝጊ እባክሽ። ነግሬሽ ነበር የኔ የሆነ ሁሉ የኔ ነው ብዬ። አየሽ፣ ድሉ እዚህ ጋር ነው። የኔ የሆነውን የኔ አድርጌዋለሁ። አጠገቡ እንድትደርሺ ቅንጣት ታክል እንድትነኪው ራሱ አልፈቅድልሽም። በማስታወሱ ምክንያት ነው እንጂ አብሮሽ የሆነው ወዶሽ አይደለም። ልቡ ድሮም አልረሳኝም። አጋዥ አእምሮን ሲጠብቅ እንጂ። እድሜ ላንቺ። አስደብድበሽ አእምሮን መለስሽለት። ሲወደኝ የነበረ ልቡ ከቀልቡ ጋር ተደምሮ ወደ እኔ መለሱት። ገና መጀመሩ ነው። እሺ፣ ከታወሰው በኋላ አዲስ ምዕራፍ ነው ጀመርነው። አዎ፣ ደስ የሚል የፍቅር ምዕራፍ። የኔና የሱ ብቻ የሚታተምበት አዲስ የፍቅር ምዕራፍ። ተዘጋጅ። አዎ በቃ እሺ እንሂድ።
ስጠኝ ነው ያደርገዋል ማለት ምርጠላ ጩቤውን ስጠኛ ነው ያውቀዋል። ለምን? ይሄ ማለት ጋሽ ኪሮስ ለኛ ቤተሰብ ላረጉት ውለታ ካሳኖሽ። ይሄ የኔ ጦርነት ነው። ግድ የለም ስጠኛ፣ ሮቤልም እንዳይርቅ። ጃኬትንም አውልቅና ስጠኝ። ሁሉም የራሱ ጠባቂ መልአክ አለው፣ ከክፉ የሚጠብቅ መልአክ ሲባል ታዲያ ግዴታ ክንፍ ያለው ብርሃናዊ ብቻ አይደለም፣ ስጋ ለበስ መልአክም እንጂ። የሚፈታተኑ ጽልመት ለበስ የሞት መላእክትም ዙሪያ መስፈራቸው ግልጽ ነው። ትናንት አጠገብ ይሆናል አብሮኝ ብዙ አልፏል የምትለው ሰው የሞት መልአክ ሆኖ ከተፍ ይላል። ይረዳኛል፣ ይጠብቀኛል ብለህ ያሰብከው ባልንጀራ በሰከንድ ውስጥ ባላንጣ ሆኖ ያርፈዋል። ለጠላትህ ጎሬን አመልክቶ ብቻ ዘወር አይልም፣ ጎሬ ድረስ እየመራ አምጥቶ ይሸጣል። አላውቀውም የቅርብ አይደለም ስትል ብዙ ትኩረት ሳትሰጠው የከረምከው ደግሞ አንተም ትሁን ቤተሰብ ባደረክለት መልካም ስራ አስታውሶ ተራዳይ መልአክ ሆኖ ከተፍ ይላል። ሞትህን እስኪሞትልህ ድረስ ይዋደቅልሃል። ያንን ሰው ጠበቅ ማድረግ ብታስብም ላንተ በተዘጋጀ የሞት ድግስ ላይ ተቋድሶልሃል።